ሰላም ጤና ይስጥልን ውድ የቤንቻ ፖርት ተከታታዮች እንደምናላችሁ። ይሄው ዛሬም በሰሞንኛ ጉዳይ በቀናችን ተገኝተናል። እንግዲህ ለዚህ ቻናል አዲስ የሆናችሁ ካላችሁ እንኳን ደህና መጣችሁ። የመጣችሁት ትክክለኛ ፖድካስት ላይ ነውና ያውላችሁ የእናንተ መምጣት እንደዚህ ያኮላትፈኛሉና እንኳን ደህና መጣችሁ። መምጣታችሁ ካልቀረ ዘንዳ እንግዲህ ሰብስክራይብ አድርጉ፣ ቻናሉን ላይክ አድርጉ። ይህን ፕሮግራም ለወዳጅ ለዘመድ ደግሞ ሼር በማድረግ ሁሉም እንዲያዩት አድርጉ። ምክንያቱም ቆንጆ ነገር ታገኙበታላችሁ ብለን እናስባለን። እኔ ብስራት ነኝ፣ እሱ ደግሞ ቢኒያም እባላለሁ። ሰላም ጤና ይስጥልን ክቡራትና ክቡራን የቤንጃ ፖድ ቤተሰቦች እንደምን አላችሁ? በያላችሁበት ሁላችሁም ሰላም ሁኑ። ሁላችሁም እንግዲህ ላይክ አድርጋችሁ እንድትጀምሩ ጠይቀናል። አዳዲሶችም ሰብስክራይብ አድርጉ። በጉዳዮቹ ላይ ደግሞ የሚሰማችሁን ሀሳብ አስተያየት ኮመንት ሴክሽን ላይ በነፃነትና በጨዋነት ማስፈር ትችላላችሁ ማለት ነው። እንደሚታወቀው ወቅታዊ ነገር ነው የምናነሳው። አየሩ ትንሽ ሞቅ እያለ ነው። አዎ የዚህ ሀገር አየር እንግዲህ አሁን ወደ በጋው እየሄድን ነው። አዎ የእንትን ነገር አይለቅኝ አይደለ? ትላንትና የእግዚአብሔር የፈጣሪ ታምር እያየነው ኢትዮጵያ ክረምት እየገባ ነው። ለምንድን ነው የፈጣሪ ታምር አይለቅኝም ብል እኔ እንደምቃወም የምታደርገው? እንደዛ አልተቃወምኩም። የኢትዮጵያ ክረምት እየገባ ነው፣ እዚህ በጋ እየገባ ነው። ያሬዶ ስታይል ግን ትንሽ ሞቅ ሲል ቀለል የማለት ነገር እውነት ለመናገር እንግዲህ እዚህ ሀገር የምትኖሩ ውጭ ያላችሁም ፕላስ አገር ቤትም ያላችሁ ስሜቱን ታውቁታላችሁ ያስባለሁ። የዚህ ሀገር ክረምቱን እጠለዋለሁ። አንደኛ ረዥም ወር ነው ክረምቱ አይሻልም? ግን ከሰመሩ ይሄ ከረፍት ጋር ተያይዞ በአንዳንድ ነገር እንጂ ጤነኛ አይደለም። ጤነኛ ነው ቢኒ። እኔ በተፈጥሮ ኢትዮጵያም እያለሁ እንትን ወዳለሁ። ምንድነው ፀሐይ፣ በቃ ብርሃን ነገር ወዳለሁ። አንደኛ የነዚህ ፊት ተጨምሮበት ደግሞ አስበው፣ ፊታቸው ተጨምሮበት ምናምን፣ ብርዱም ደግሞ አይቀልድም ሲመጣ። ግን ከስራ ጋር ምናምን ቅዝቃዜው ይሻላል ከሙቀቱ። እኔ ሙቀቱ ወደዋለሁ። እኔ የትኛውም ያቃጥለኝ እንትን አይደለም እኮ የዚህ ሀገር በጋ ይሄ ውብቅ ነገር ነው እንጂ አታረገው ሆነ ለመናገር በጣም ነው። አሁን እንደውም ይችኛው ይሄ አሁን ጸደይ ወር አይደለም የሚባለው? ፕሪማቬራ በጣም ፕሪማቬራ በእነሱ ደግሞ ምንድን ነው ስፕሪንግ ይሉታል አይ ቲንክ። እና ይሄኛው ኢንጆይ ታደርጋል። አሁን ያለው ይሄ የኢትዮጵያ አየር ነው። አይሞቅም አይበርድምም። ይሄ መካከል የኢትዮጵያ አየር አለ። ቆንጆ በቃ ያው ወደ መሀል ስትገባ ወደ ጁን ጁላይ ይሄ የሚያቃጥለው ከቤት ማትወጣበት አይነት ነገር ይመጣል። ግን አሁን ሳይሆን እኮ ሆነ ፍን የሚለው ነገር ነው። የሚንቀሳቀስ አየር የለም ምናምን ነገር ግን ይሁን። አዎ ይሁን፣ የእግዚአብሔር ስራ ስለሆነ እሺ አለ ቢኒ። ተፈጥሮ አይደለ? ኦኬ ወደ ጉዳያችን እንሂድ። ሰሞኑን ቲክታክ የለ ምን የለ ሜይንስትሪሙን የለ በጣም ወጥሮ ይዞት የነበረው ጠቅለል ሊበል ብለን ነው ጊዜ ሰጠነው። ይሄን ቀናቶች የገፋ ነው እስቲ ጠቅለል ሊበል በማለት ነው። ግን ሳይጀመር ገና ሁሉ ስናወራበት ነበር እያነሳን እንደ መግቢያ ምናምን። የኤምኤምኤ ፋይት ተደርጓል። ገረፍ ለማድረግ የተነሳነበትን ከመጀመሪያው አይደረግ ማለት መጀመሪያ ሊደረግ ሲወራረዱ በህጋዊ መንገድ አልነበረም የሚሄዱት። ስለዚህ ፌዴሬሽን ውስጥ የነበረ ሰውዬ መጥቶ ፍጹም ከኛ ጋር ካልተቀናጁ በስተቀር ይሄ ውድድር አይደረግም ተስፋ ቁረጡ ብሎ ነበር ህዝቡን። በኋላ እነሱን ጠርተው ይሄን ያለውን ሰውዬ ጠርተው ምናምን ሁሉ ነገር በህጋዊ መንገድ ሄዶ ተደርጓል። ከተጠበቀው በላይ ስኬታማ ነበር። በጣም አሪፍ አድርገው እንደ መጀመሪያነታቸው አሪፍ አድርገው አዘጋጅተውታል። ቦታውም ቆንጆ ነበረ። ብዙ ሰዎች ተገኝተዋል። እንደ ብርቅም እንደ እንትንም ስለነበረ ማአት የሶሻል ሚዲያ ላይ ያሉ ሰዎች አርቲስቶች ምናምን አለ አይደል ትልልቅ ሰዎች ተገኝተዋል፣ ታድመዋል። ግን በጣም ተጋኖ ስንት ገንዘብ የሚሰጥበት የተሰራበት የንቃተ ህሊናና የጆን ጁጁትሱ ፋይት ግን 1 ደቂቃ 2 ደቂቃ ሳይሞላ ተጠናቋል። ግን ከዛ በፊት የነበሩት ግን በጣም የሚገርም ፋይቶች ታይተዋል። ይሄ ነገሩ ነው። ግን በዚህ ውስጥ እሱም ከተደረገ በኋላ ተያይዘው የመጡ ነገሮች አሉ፣ እዛም እየተደረገም የነበሩ ነገሮች አሉ። እነሱ እናነሳለን። እንዴት አየው አንተ? የመጀመሪያ ሀሳቤ ልግለጽ። የመጀመሪያ ሰው በዛ ምናምን አልክ። ሀበሻ ለምን ይወዳል መሰለህ? ሰውና ሰው ሲጣላ ሲነርጥ ቁጭ ብሎ ማየት ይወዳል። ሀቅ ነው። እኔ አላልኩም። እሱ ነው ያለው። እኔ ነኝ ያልኩት።
እንዴ እንትን አለና ልምዳለና ምንድነው ቦክስ እኮ የትም ዓለም እኮ አይደለም ኢትዮጵያ ትንሿ ስቴዲየም ገብተህ ታውቃለህ? በፊት ገባ ነበር። ኦኬ ትንሿ ስቴዲየም ቦክስ ነበር አለ። ለሁለት ምክንያት ይሄድ ነበር ሆነ ለማለት እሱና ይኸውልህ እንትን አለ እዛ ትንሿ ስቴዲየም ቢንጎ ነበረ። ቢንጎ ነበረ። ኦኬ ይቅርታ ቢንጎ ምንድነው? ከመስራቾች ውስጥ እኮ አንዱ እሱ ነው። ኧረ እኔ ስፓይደርማን ምናምን ጌም ነው ስቴሽን 5 አንተ ሀብታም ልጅ ነህ? ኖ እድሜ ነው እንጂ አይ አባባሌ እድሜም እኮ ብቻ ሳይሆን ፕሌይስቴሽን ምናምን ኢትዮጵያ ውስጥ አፎርድ ማድረግም ይጠይቃል። እሱ ኦብቪየስ ነው። ስለዚህ ሀብታም ልጅ ነሽ። በርግቢ ያላችሁ እንደ ድሮ አባባል ማለት ነው። ዴክ ነበር እና የሆነ ኦፍ ኮርስ ስሜት ያደርጋል። አሁን ቦክስ ተነስተው አሰልጣኙ ፕሬዚደንት እንትን ነበረ እና መቼ ዕለት አሁን ይሄ እንደውም ቢኒ ሆነ ለመናገር አንተ ነህ የነገርከኝ። ከዛ ሶሻል ሚዲያ ላይ አይቼዋለሁ ብዙም እንደዚህ አይነት ነገር ኢንተረስ ከዚህ በፊት ማውርተናል። እኔ በጣም እኮ ነው ወዶ ታውቃለህ። እኔ አልደግፍም። በጣም ነው የማየው። በጣም ሰውና ሰው ሲመታታ ማየት በጣም ምን እንደሚያስደስት አሁን ነው እኔ አልወደውም። ኤኒዌይስ ኢቭን ቤት ውስጥ ከፍቼ ወሳኝ ጨዋታ ኖሮ ሰዓቱ ብዙ ጊዜ አንዳንድ ሌሊት ይሆናል እዚህ በምንሆንበት ጊዜና አንዳንዴም ቀን የሚያጋጥም ጊዜ ያለ ሃይላይት ምናምን ዳዛን አለ እዚህ በሱ ላይ ነበርና ቤት ውስጥ ምናምን ሰዎች እንግዳ ምናምን ካሉ ያው ሪል ስለሆነ ፍጥፍጡ ድብድብ ምናምን እያሉ በቃ እንደውም ይረብሻል ይወዳሉ። እኔ በጣም ደስ ይለኛል። እና ይኸውልህ አንተ እንደውም አርቲስትና እንትን ነው አይደል ቲክቶከር ነው ያልከው። ይኸውልህ እኔ እማውቃቸው ስም መጥራት ስለማያስፈልግ ተዋቂ ባለሀብቶች ነበሩ ማለት እንግዲህ እኔ የማውቃቸው አብረን የምናውቃቸው ሌላው የሚያውቃቸው ነበሩ። ገርሞኛል በዚህ ነው ያልክ ላይክ ኦኬ እንደ መጀመሪያም አይደለም ፕሮፌሽናሊ ሪንጉ ፕሮፌሽናል ነው ምናምን። አንዳንዴ ይኸውልህ ሶሻል ሚዲያ ጥቅሙ ለዚህ ነው። በጣም ሁለቱ የነበራቸው ግብረ መልስ ነው የሚባለው። አንዱ ለአንዱ የሚመልሰው እሱ የበለጠ ፕሮግራሙ ተጠባቂ አድርጎት ነበር። እና ይሄ ወደ ተነሳው በልንገር ልመለስ። ሶሻል ሚዲያ ተጽዕኖን የምታየው እንዳልኩ ይሄኛውም የሆነ ይዘታል ይሄኛውም ይዘታል ምናምን። በዛ ላይ ናይዴስ ትልቁ ፕሮሞሽን ቴሌቪዥን አይደለም ሶሻል ሚዲያ ነው። ስፔሻሊ ሪንጉም እያልክ ነበር። ሪንጉም ፕሮፌሽናል ነው። እንግዲህ የዚህ አይነት ጨዋታ እንዳልኩ አልወደውም አልከታተለውም ነው እንጂ ያሉትን ነገሮች ትመለከታቸዋለህ። ብቻ ከሞላ ጎደል የመጀመሪያ ኢቭን እንኳን እስካይመስል ጊዜ ድረስ ማለት ነው። በጣም ሰው ከሚጠበቅ እንደውም ትንሽ ወቀሳ ነበረ። ትንሹ 4,000 ብር ነበር። እንደውም 2,000 ከነበረ በኋላ 4 አደረጉት እንጂ እስከ 25,000 ብር ድረስ ነው። አሁን እንደዛ ፊት ለፊት ያያቸው እነ ልጅ ሚካኤል ምናምን የተቀመጡበት 25,000 ወንበር ነው። እነ ጆን ዳንኤል ምናምን የ25,000 ብር ወንበር ነው። 25,000 ብር ነበር መግቢያው። ያው ብዙ ስፖንሰር ነበረ ምናምን። እንደ መጀመሪያ እኔ አሪፍ ነው በጣም መስፋፋቱ ምናምን በጣም ምርጥ ነው። ግን እዛ ውስጥ ደግሞ ብዙ ችግሮች ነበሩ። ለእኔ አከራካሪ የሆኑ ነገሮች በንቃተ ህሊናና በጆኒ በኩል አከራካሪ ነገሮች አሉ። ምንድነው አከራካሪው? ከጣለው በኋላ የፓርታ አይመታም በእንትን በኤልቦ እዚህ ጋር ቦክስ ላይ ራሱ እዚህ ጋር አይመታም። እቺ በስፓይናል ኮርድ ትክክል ያለው የጭንቅላት ፓርት በፍጹም አይመታምና መቶታል አልመታውም የሚሉ አሉ። እኔ ግን የሚታየኝ እንደመታው ነው የሚታየኝ። ዳኛው ግን ቫር የለም እንደዛ ምን ቫራው ዳኛው እዛው ቆሟል። እዛው አጠገባቸው አይደል? ስለ ዳኛውም ጥያቄ ጠይቃለሽ እና እኔም እኮ ዳኛው ላይ ነው ጥያቄ። እንደዛ ሲሆን ጥያቄ ማለት ለምሳሌ እንደ ጥያቄ ነው። የቦክስ ዳኛ አለ፣ የዚህ ደግሞ የራሱ ዳኛ አለው አይደል? እኛ ሀገር ባለው ትሬኒንግ ደግሞ ይሄ የመጀመሪያ ጨዋታ ነው አይቲንክ። እና ዳኛ የሆነው ምን አይነት ስልጠና አግኝቶ ነው? ከዚህ በፊት ነው ከኬንያ ነው የመጣው። ከኬንያ ነው የመጣው። ኬንያዊ ነው ዳኛ። ኬንያዊ ነው። ኦኬ። ግን ትንሽ እንትን ቋንቋ ይሞክራል ምናምን። ከኬንያ ነው የመጣውና ግን እንደዛም ሆኖ ዳኝነቱ ላይ ትንሽ እኔ እንትን አለኝ። ምን ሆነ መሰለ ሰዎች በፕሮፌሽን ደረጃ ጆኒ ጁሱ ፕሮፌሽናል ነው ብለው ያስባሉ፣ ያሸንፈዋል የሚል እንትን አለ። ግን ውስጡ ብዙ ሰው ግን በቃ ንቃተ ህሊና ቢያሸንፍ የሚፈልግ አይነት ነገር ነበር አብዛኛው ሰው። በነገራችን ላይ እሱ እንዲያሸንፍ ፈልገው ንቃተ ህሊና እንዲያሸንፍ ፈልገው
እንትና ግን እንደሚያሸንፍ ስለሚያውቁ ቁማር እሱም ብለው ያሳሱ ሰዎች ወደ ቁማሩ አልመጣለን ነበሩ ልል ፈልጌ ነውና እዛ ግጥሚያ ውስጥ እንግዲህ ታዩ አንዳንድ ችግሮች ነበሩ አለመግባባቶች ምናምን የሆነ ሰዓት ተፈጥረዋል በጣም ደግሞ ድንቅ የሆነ ነገር ከፌደራል የመጡት ሁለቱ ፖሊሶቹ ፌደራል እና የፖሊስ እንትኑ ፋይት ያደርጉታል አርሰማቸው ቦክስ ነበር መሰለኝ እናቱን ይዞ መጥቶ ነው አቤት ስርዓት አቤት ዲሲፕሊን በስማ ወታደር እኮ በቃ ወታደር ነው እውነት ሲጀመር እንትኑ ራሱ መድረክ መጀመሪያ ኪሎ ተመዝነው ያው ቢፍ የሚያደርጉበት ሰዓት አለ አይደል ይሄ ፌስ የሚያደርጉበት እሱ ሰዓት ራሱ እኔ አባቴ በትክክል ነው ያሳደገኝ ይቆጣኛል እንደዚህ ማድረግ አልችልም ግን ሜዳው ስንገባ አሸንፋለሁ መዘላለፍ የለም እንዴት ደስ ይላል እርግጥ ይገባኛል እንደዚህ አይነት ስፖርት ያን ነገር ይፈልገዋል ይሄ ይፈልገዋል ስለፈለገው ወይስ ትሬንድ ሆኖ ከውጭ ስለመጣ በቃ ትሬንድ ነው እንደዚህ ማጫጫው ቢዝነስ መሰዳደብ ከውጭ ምናምን ገባ መዘላለፍ እሱ እንዲህ ነው እንዲያ ነው ያው ያጮዋል ነገሩን ነው ገባ ግን እነዚህ አላረጉም ነበር ሜዳ ውስጥም ገብተው ከተጫወቱ በኋላ ስርዓት በስማም ተመርኩላ ነው ካሸነፉ በኋላ እንትን ያለው እናቱ ሲመጡ ራሱ ደግፈው አምጥቶ እንኳን ደስ ያለ ብሎት ምናምን የሚገርም ነገር ከመደሰቱ የተነሳ እናቱ እንደዛ ስላረገ ትላንትና አሸናፊው ማለት ነው በገስቶ ምናምን እዚህኛው አባት ቤት ምናምን ሄዶ እንዲህ በስርዓት ያሳደጉት ልጅ አይነት ነገር ብሎ በጣም የሚገርም ዲሲፕሊን አሳይቶ ነበር በጣም ስሜት የሚነካ ነበር አባትየውን አግኝቶ በገስቶ ሄዶ ጠይቆ ምናምን እና አብረው ምሳ በልተው ምናምን እና በጣም ይሄ ደስ ይላል አሪፍ ነገር ታይቷል ይሄኛው ማለት ነው ሰላም ነው አባቱ ፍቅር ራሱ ከገንዘብ በላይ በልብ የምትናበባቸው ነገሮች ምንም ሳያስፈልግህ የጀግና መጨረሻው ማዘን ድረስ ነው በጣም ነው ደስ ያለኝ በዛው ልክ ደግሞ ጆኒ እና እንትና ሲጫወቱ ደግሞ በነበረ ሰዓት የጆኒ አሰልጣኝ ሜዳ ውስጥ ሲገባ ሲያልቅ ጨዋታው የእንትናን ግን ጋርዶቹ ስላላወቁት እንደ መከልከል አድርገውት ነው ግርግር ከባድ ግርግር ተፈጥሮ ነው ነበር አይቻለሁ ማለት ፕሮግራሙን አይቼው አይደለም አይቻለሁ ስልቢኒ ይሄ ፊት ፌስቡክ ላይ ተቆራርጦ የሚመጣል አይደል እንደዛ ነው ያዩት ሲጀምር እኛ ጋር ዲሲፕሊን የለም እውነት ለምናገር ከውጭ የምታምጣቸው ጨዋታዎች ግዴታ ሁሉ ነገር አይደለም ኮፒ የምታደርገው እኮ ኦኬ ዲሲፕሊን ፕሮሞት ለማድረግ የምታደርጋቸው ነገሮች አሉ ከጨዋታው በፊት ለምሳሌ አንደኛ ይሄ ተፈራናፊ አንድ ደቂቃ ያኛውን እንቁላል ሲሰብርበት አይቻለሁ ዲሲፕሊን አይደለም ግን ጮኸ ግን ነገሩ ልክ አይደለም ቢኒ ስርዓተ ቢስነት ነው መታቶ የለ እንዴ አይደለም ቢኒ ይወልህ እኮ ልክ ሳይሆን ግን እንትኑ ኢንዱስትሪው እንዲህ አይነት ነገር አይፈልግም ካማን ቢኒ ይፈልጋል እንጂ ለምሳሌ እንቁላል ማን ነው የተሰባበረው ከዚህ በፊት ማለት በእንደዚህ አይነት ደረጃ ላይክ ፊት ለፊት ፕሬስ ሪሊዝ አለ እዛ ላይ ሲገናኙ የመፋታት የመያያዝ ምናምን ነገር እሱ ፕሮሞሽን ግን የነዚህ ባሰ እንቁላል ምናምን ለኔ ቸለቅ ምናልባት ግጥሙኝ ኖ አይ ልክም አይደለም ከቦንጋን ያስመጣውታል እንቁላሉን ከራሱ ሀገር እንግዲህ ማን ነው ንቃተሊና ተባዩ ነው አይደል ተማታ የነበረው ኖ ጆኒ ነው ያለው ልክ አይደለም ኦኬ እኔ እበልጣለሁ ምናምን ላይክ እንትን ልትደራረግ ትችላለህ ስለፊት ምናምን ነገር እኔ እንደውም ተጠራጥሬ ነበር ያው አደባበሱት እንጂ ሆን ብለው እንዲሰብርበት ምናምን ተነግሮ እንደዛ አላያቅም ነበር ምናምን ነው የሚለው እሱንም ከዛ በኋላ ቀጣይ ለሚያዘጋጁት ነገር ላይ ራሳቸውን ተማልተው ልምድ መጥፎ ነች ነገ ሌላኛው የሆነ ነገር ይዞ እንዲመጣ ሊያረግ ይችላል ያ እሱን እኮ ነው የሚልህ ልክ አይደለም በቃ ኦኬ ፊት ለፊት ታገናኛቸው ይሄ መፋጠጥ ከዛ በኋላ ከኋላ በሁለቱም በኩል ሰዎች ኖረው ይዟቸው ይሄ መገላገል አይደለ ኦኬ እሱ ኢዝ ፋይን አሪፍ ነው ግን ከዛ ባለፈ ኤክስትራ ነገር እንደዚህ አይነት ነገር ማድረግ ፕላስ ግርግሩን አይቻል በዛ ያለ በቃ ግርግርና ወከባ እንወዳለን ያም ግን ሰርቷል ግን ሰራኩ ነገር ይየው ቢኒ
አደንዶ ዘዴ መጨረሻ ላይ መስራቱን ነው እነሱ የሚፈልጉት የግርግሩ ደቂቃ እኮ በዛ ከጨዋታው የጨዋታው ዕለት ነው የምትለኝ ነው የፌስ ያደረጉበት ጊዜ የመጨረሻ የጨዋታው ዕለት ይሄ የተፈጠረው አሰልጣኙ ሲገባ ጋርዶች ሴኩሪቲዎች የከለከሉትን ነው የምልህ ነገሮቹ ነው ለምንድን ነው አግሬሲቭሊ የምናደርጋቸው ቀስ ብሎ መናገር አይቻልም ኦኬ አሰልጣኝ አይደለ በቃ ሴኩሪቲው ላያውቅህ ይችላል ስለዚህ ካላወቀ ግድ ምናምን ብላር ለመቀወጥ ያለብህ ራስህን እንኳን እንትኖቹ ነው ለምሳሌ እዛኛው ገብቷል ይሄኛውን ገብቶ ደግሞ የጥርሱ ማውጣት አለበት እጁ መፍታት አለበት እንትን ታግ አድርጓል እኔ እንጃ እሱን አላውቅም ያ እኮ የዝግጅት ችግር ነው የምልህ እሱን እኮ ነው ያ እንደ መጀመሪያ ላይ ማይነር ነው ብለህ ትችላለህ ልጅ ሚካኤልም ተጣልቶ ነበር እኮ ይዘለት እንዴ ታዲያ በምን ምን ይፈጠራል መሰለ የሴኩሪቲዎቹ ኃላፊ ትላንትና ምን ሰራው ነው ዜና ሰበረ ምን ገባው ከውቲ የሴኩሪቲዎቹ ኃላፊ እዛ ማኔጅ የሚያደርገው እንትኖች ቦክሰኞች ሲመጡ ከፊት በዚህ ሂዱ በዚህ ምናምን ይመራው ማለት ነው እሱ እየመጣ ልጅ ሚካኤል ዳር ላይ ነው የተቀመጠው እግሩን ልክ እሱ ሲመጣ ታይሚንግ መገጣጠም ነገርና እግሩን እንዲህ ነገር ሲል ጠለፈው ማለት ነው ኦኬ ሴኩሪቲው እና ሆን ብሎ ነገር መሰለው ያኛው ከዛ ምንድነው ምናምን ሆነ ነው ምናምን ነገር ሊመስለው ይችላል ገብቷል ታይሚንጉ ሲገጥም ሆን ብሎ መሰለው ምን ሆነ ነው ምናምን ተይዞ ምናምን አላየውም እንደ ቪዲዮውን ልጅ ሚካኤል ተከቦ ተይዞ ምናምን ተጣልተው በኋላ በማግስቱ መጥቶ ያው እዛ እንትን አረጋጓቸው ምናምን መጥቶ ምን አለ የልጅ ሚካኤል ያኛው ጋርዱ ማለት ነው በቃ እንዲና ነገር እግሩን ሰነዘረ ጠለፈኝ ያ ነገር ተፈጠረ በኋላ እዛው ተነጋግረን ፈተነዋል ግን እንደዛም እንዲሆን ያጠራጠረኝ ነገር ከዚህ በፊት ያው ይታወቃል ልጁ ይሄ ሴኩሪቲ እንትን ማለት ነው በዛ የቴዲዮና የእንትና ቢፍ ምናምን አልነበረ ይሄ ዲስ ምናምን ነገር አይ ነበራት ብሎ አለ ወደፊትም እኮ ተመልሶ የዛኔ አሁን ሲያወጣ አልበም ተነስቷል ነበር ነገሩ የዛ ሰዓት እኔ ብዙ ቪዲዮ ሰርቼ ነበር የቴዲ አድናቂ መሆኔና ደጋፊ መሆኔን ምክንያቱም ለሀገሩ ለወገኑ ሲቆም ያየሁት ቴዲዮን ስለሆነ በዛ ቂምም ሊመስለኝ ይችላል ነገር ነው ገብተዋል ያው ስለሚያውቅ ያን ቪዲዮ እንደሚሰራ ስለሚያየው ነገሩ ተገጣጠመ ብቻ ገባ ኦኬ እና ለያጅ ለገነጅ ልጅ ሚካኤል መጣ እኔን ትቀልዳለህ እኔ እኮ ገብረየስ ነኝ ያ ልጅ ሚካኤል ጋር የማይገባ ሰጣ ገባ ውስጥ ገብተን ነበር ያ ደግሞ ምንድነው የሆነው እነ አንድ ቦክስ ተወዳዳሪ ያሉና አቡስ ነው ማሙስ የሚባሉ ጻል ልጆች በዝረራ ይወጡት እነሱን ይጀሰድ በማውቅም ይሁን ባለማውቅ እግሩ አደናቅፎኝ ለምንድነው እግርን ሰብሰብ ማታረግ በሚል ተነጋግረን ነበር በመሃላችን ሰው ገብቶ ነገሩን ፒስ አድርገናል አፉም ተባብለናል መመታታት ብሎ ነገር የለም ከልጅ ሚካኤል ጋር የማይገባ ነገር ትንሽ ሰጣ ገባ ውስጥ ገብተናል ቆየት ያለች አንዳንድ ነገር ስላለሽ ነው በቪዲዮ የቴዲዮ ደጋፊ ነኝ ምናምን ስላልኩ ነው ያ ይቀጥላል እኔ ከህዝብ ጎን ከሆኑ ድምጻውያንና ወጣቶች ጋር ነኝ በስፖርቱም በሙዚቃውም በማርሻሉ መጣ በቡሽ ኢንተርቴይንመንቱም ከሀገር ጎን ከቆምክ ከሀገር ጋር ነኝ እኔ ቴዲዮ ይመቸኛል ከሀገር ጎንና ከተገፈው ማህበረሰብ ጎን ስለሆነ አለቀ ፔሪድ በዛ የሆነ የተቆረጨመ ነገር ሊኖር ይችላል ማንንም ምንም አያመጣም ለምን ካልክ ተስፋ ያለው ዘፋኝና ገንዘብ ያለው ዘፋኝ ምንም ከሌለው ጋርድ ጋር ሊጣላ አይችልም ፎር ዘ ፊውቸርም ስለማያዋጣ የሴኩሪቲ ኃላፊ እንደመሆነ መጠን ትላንትና የሚጋጠሙ ቦክሰኞች መንገድ እየመረው ሌፍት ራይት የሚባሉት እነንም ውስጥ በማወቅም ይሁን ባለማወቅ እግሩን ዘርግቷልና የተንኮል መስሎኝ ቦክሰኞችን ይጀሰድ እግሩን ዘርግቶ ለመጥለፍ እኛን ሲሞክር ሆን ብለህ ነው ወይ ምናምን ብዬ ሳወራው አይ ምናምን ብሎ የሆነ ቁጣ ነገር አሳየ የማይገባ ነገር እንዳደረገና ሊያጣላ እንደሚችል ነገርኩት ከዛ የሆነ ነገር እንደያዘ በውስጡ ገባኝ እዛ ነጌች መጣው አዘጋጆች እና አብዲሳ የሚባሉ ትልልቅ የኦሮሚያ ባለሀብቶችም ነበሩ እነሱ መጣው በጣም አከብራቸው ልጆች ናቸው ነገሩ በዚህ ማለቅ እንዳለበትና አፉ መባባል እንዳለብን እና አብርሃም ዘዌቭ ነበሩ ነገሮችን በመሃል ገብተው 24ቶችም ኮልፊዎችም የቃሌ ጨረታ ልጆችም በመሃል ገብተው ነገሩን አብርደውታል እኔም ደግሞ
ጸጥታ ላስከብር ሄድኩ እንጂ የጸጥታው መደፍረስ አንዱ አካል መሆን ስለሌለብኝ የተፈጠረው ነገር አግባብ እንዳልሰራ ልጅ ሚካኤል ሆን ብለህ ከሆነ በጣም ስህተት እንደሰራህ ምናምን ብዬዋለሁ። አንዳንድ የተያያዘ ነገር ይኖራል። እሱም ፈተናዋል። ዙሪያ የሰው ልጅ ይነጋገራል። ቀኝ እግርም ግራ እግር ይጋጫል። እዚህ ጋር እኮ ምን አለ ልጅ ሚካኤል እዚህ ጋር እኮ የምታየው የዘነጠ ዱርዬ ነው። ያው በእንትን አትለካይ ነው አትለካኝ ፌመስ በመሆኔ አትለካይ ነገር ነው። የዘነጠ ዱርዬ ነው እዚህ ውስጥ ያለው ምናምን ብሎ ያው ጸብ ሊነሳ ነበር ይዘዋቸው ምናምን ተገላግሏል። እነዚህ ክስተቶች ናቸው እንግዲህ እዛን ቀን ስርዓት ከነበሩት በጣም ጽንፍ ነገር እዚህ ጋር ጸብ እዛ ጋር ጸብ እዛ ጋር ደግሞ ስርዓትም ታይቷል። በቃ እነሱ አሁን ሆነ ለመናገር ልጁም በዛ ነው ያለክ አሁን ለልጅ ሚካኤል እንትን እያልኩኝ እያገዝኩ አይደለም። ሰሞኑን በጣም ለአርቲስቶቹ በጣም ድጋፍ እያበዛለች። አንተ እኮ ነው የኔን ጥበብ እንደጠራችኝ አልታያ ያለ ከያሬድ ወደ ልጅ ሚካኤል ዳይሬክት ላይክ ማነው ልጅ ሚካኤል በዛን ያህል የቱንም ያህል እንኳ ቢያቅጽ ቢኖራቸውም እዛ ቦታ ላይ እንደዚህ አይነት ነገር የመፍጠር ኢንቴንሽኑ ይኖራል ብዬ አላስብም። ሊመጣ የሚችለው ሊከሰት የሚችለውን ነገር ያውቀዋል። ይሄ የጉልበት ጉዳይ ብቻ ሳይሆን ልጅ ሚካኤል ካለው ዝናና እንትን አንፃር ማኔጅ ማድረግ ግን አይቻልም ነበር። ልጁ ነው ማኔጅ ማድረግ የሚችለው የነበረው። ለምን ልጅ ሚካኤል ታዋቂ ስለሆነ አይደለም። ካልሆነ ለምን ኮለሱ ብቻ ተጣጣለ ብዬ ነው። ሁለቱም ማኔጅ ማድረግ አለባቸው። ኦኬ እስማማለሁ። ግን ሁለቱም ማኔጅ ማድረግ አለባቸው። ግን መጀመሪያ አግሬሲቭ የሆነው ሰው ነው መጀመሪያ ጥፋቱን የሚወስደው። ጠላፊው ነው ይቅርታ መጠየቅ ያለበት። አውቆም ሆነ ሳያውቅም ሆነ ይመስለኛል አይደል? አንድን ሰው አሁን እዛ ቦታ ላይ መሆንና የነሱን የመጀመሪያውን ኮንቨርሴሽን ማዳመጥ ይጠበቅብን ይሆናል። ያንን ነገር ለማለት ትክክል፣ እሱ ትክክል ነው። ያ ገብቷል። ለምሳሌ ጠለፍከኝ ምናምን ይሄ ኢንቴንሽናሊ ይሄ ነገር አለ ሽታ ምን አለው። ከዛ ልጅ ሚካኤል ምን መለሰለት? ገብቷል። በዛን ያህል ልክ ምክንያቱም ከዛኛው ልጅ የበለጠ ክብሩን ልጅ ሚካኤል ይፈልገዋል። ማንም ሰው ክብርን ይፈልጋል። ግን እንጀራው ነው ፐብሊክ ፊገር ስትሆን ከዛ አንግል ያን ያህል እንትን ይገባል ብዬ አላስብም ብዬ ነው ማነው ልጅ ሚካኤል ማለት ነውና እንግዲህ ድሮም እንትንም ነበር እኮ ቦክስ ምናምን ነበር ልጅ ሚካኤል ድሮ ቦክስ ይጫወታል ነበር። ኦኬ ስለዚህ በቃ ወስዋስ ነው። አዛጋ ምን አለ ሳሚዳን ያለው አልሰማም። እቺን እስከዚህ ውድድር ድረስ የነበረው ቀናቶች የቴስቶስትሮን አይሆነ በቀን ነው እያለ ነበር። አልምት ነው እውነቱን ነው። እና ትልቁ ቴስቶስትሮን ይወደቀው አለ የእንትና ፓወር ሞክረው ሁለቴ ሞክረው ጭራሽ ሊያስደበድበው ሁለተኛም ሶስተኛ ሞክር ይለዋል። መሞከር አለበት። እነዛኞቹ አሁን ከቦክሰኞቹ ሎካውት አይታል። የሚገርም ሎካውት እንትን ያለው ከዚህ በፊት ሁለቴ አሸንፎ ሌሎችም ነበሩ። የሚገርም ሎካውት ነው ያወጣው። ግን ከዚህ በፊት ሁለቴ አሸንፎት ነበር እና ለሶስተኛ ጊዜ ነው ሞንታ የተጫወቱት። ሳሚዳን እንደዛ ሲል ነበረ። ግን እኔ ብቻ ያየሁት ከዛ ጨዋታ አበሻ የሰው መደብደብ በግልጽ እና የእንትናን ቀልድ አስታወሰኝ። ጥላውን እልፍንህና ኮሜዲያን ክበበው ጋር የሰሩት እኔ ቁጭ ብዬ በነፃ ከምደበድብ ቦክስ ፌዴሬሽን እየከፈለ እያስደብድብ ያለውን አላስታውሰውም። የበፊት የክበበው ገዳ ሲዲ ያለና ቁጭ ብሎ እንትን ሲለው ምናምን ነገር በሲዲ ጊዜ ኮሜዲ ታይ ነበር ማቲ በረንብ ነው እንጂ የምታየው እኔ ዩቲዩብ ላይ ነው ዩቲዩብ ነበር እንዲ ወዛዘበ። እንደው ከጨዋታው ደግሞ መለስ ስንል እስኪ ስለተያዘው ስለ 1 ሚሊዮን ብሩ ምናምን እናውራ። ብዙ ብሮች ተይዘዋል በነገራችን ላይ በጣም ብዙ ሰዎች ሲይዘዋል። እንደውም ብሔራዊ ሎተሪ የሌለበት እንዴት ይሄን ያህል ብር ይያዛል ምናምን የሚሉ እንትኖች ነበሩ። ይሄን ሲሉ ጆን ዳንኤል መጥቶ ብሔራዊ ሎተሪ እንትን ብዬ ነው ማስይዘው ሲል ነበር። ቪዲዮም ሲሰራ እኮ ከአቤል ጋር አይቼዋለሁ። በብሔራዊ ሎተሪ እውቅና ያለው ሰው ፍቃድ ያለው ሰው ከኔ ጋር መወዳ እንትን ማለት ማስያዝ ይችላል። ግን ማን ነው አቤል አሜሪካ ያለው ካንተ ጋር ግን 1 ሚሊዮን ብር አስይዘናል ያለው። ምክንያቱም ያኛው አሜሪካ ስለሆነ ይሄኛው ኦሬዲ ተይዟል። ኦሬዲ ተሸንፏል። ዞሮ ተበልቷል። ትላንትና ነው ከጨዋታው በኋላ ቪዲዮ የሰራው ትላንትና ነውና ሰላም ጋይስ ምናምን አለ። ያው እንደምታውቀው ነው አንዳንድ ጊዜ በሆነ ሙድ የምታመጣው ገንዘብና ልፋት አለው። በርግጥ ቲክታክ ላይ ቁጭ ብለህ አንግተህ ያው ቁጭ ብለህ እንዴ መጫወጫው እሱን አሁን እንትን ይፈልጋል እኮ
የሆነ ያን ለማድረግ የሆነ ነገር አይፈል አሁን አንተ ትችላለህ እንደዛ ማድረግ አትችልም ለምን እንትና አይፈቅድልህ ካልሆነ የአይምሮ መሸጥ ብዬ ነው ማሰብሽ እኮ አይሆንልህም ገብቷል ያንን እኮ እሱን እኮ ነው ያንን ነገር ተቋቁመ ሄደ ብቻ እንደዛ መበላቱን ቀለል አድርጎ ነው መጥቶ ሲጀምር ብሏል ማለት በበላም የተወሰነ ፐርሰንት መጀመሪያም ሲያሲዝ ብሏል የተወሰነ ፐርሰንት ለንቃተ ህሊና ሰጥቷል በሱ ስለበላው የሚላል ግን ያልተመቸችኝ የትኛዋ ነች በበላም ኖሮ ለንቃተ ህሊና የተወሰነ ፐርሰንት ሰጥቼ ሌላውን ለእርዳታ ነበር ምሰጠው አይነት ነገር አለ ሊሰጥ እኮ ይችላል ረድቶም ሊሆን ይችላል ግን ማለቱ አስፈላጊ አይመስልኝም ቁማር በልቼ ነገር ከዚህ በፊትም ብለናለሽ ይካተል ቁማር በልቼ ለነገ ማመቻመችም ይመስላልና ባይለው እሱን ጥሩ ነበር እና ነበረ በቃ ተበልቻለሁ ኖርማል ነው ምንም እንደዚህ ነው ያለው ሌሎች ምናቃቸው 50,000 100,000 ምናምን ማአት ሰው ነበር ያስያዘው ሶሻል ሚዲያ ላይ ያሉ ሰዎች አስይዘው ነበር ያው የቲክቶክ ብር እንግዲህ ለቃሉ ማለት ለምን አምጪ ብቻ ነው ያለው ለማና ስለሆነ ኧረ ተው እኔ ላይቭ ስገባ ጊፍት እንዳይሰጡኝ አታርገረ ተወረደ አይደለም ከነሙሉ ጌመሮች ያ ሰማቸውን እንጥራ በትክክለኛው መንገድ ምክንያቱም ለማና ነው ቁጭ ብለው ያዙት እየሰሩ አይደለም ያስቀኛል አሁን እኔ ጊፍተሮች ኢንተርቴይን ያደርጉ ኢንተርቴይን ነው አይደለም ለማና ነው ቁጭ ብለው ዘመናዊ ሌባ ነው ለማና ነው ይገባል ቁጭ ብለ ከፍተክ the whole time ስቱ ፑሽ አርጉ ምናምን አንተኑ ስለቀየሩት እኮ ነው ስሙን አውሱማ ኤግዛክት በስክሪን ስለሆነ እንጂ ያው ሰዎች ቢተላለፉ መንገር ላይ ቁጭ ብለ ጣል አርጉ እንደማለት ነው ዳሴት ምን ኢንተርቴ ግን ያው እንዳልኩ እቺ መነሻ የሆነችኝ ያው ብሩ ያልተለፋበት ስለሆነ ሲወጣም እንትን አትለውም ሁለተኛ ነገር ደግሞ እንደዚህ ነገር ላይ ሚዲያ ላይ አለመብሰል ማለት ይሄ ነው ቢኒ ባንድም ሆነ በሌላ መልኩ እነሱን የሚከተል ጄኔሬሽን አለ ከብተዋል አይከናቸው እንበል በሚወዷቸው ሰዎች መተ ቁማርን እንትን እየሰጠው እኮ ነው እውቅና እየሰጠው ነው ማለት እሱ ስላልተናገረ ቁማር ይቀራል አይቀርም እያልኩኝ አይደለም ግን አንተ የራስን ኃላፊነት መወጣት አለብህ ስፖርቱ በራሱ በቃ ኢንተርቴይን እንዲያደርግ ማድረግ እንጂ ላይክ ወጥ በግል ሐሲስ ሳትናገር እኮ ግን ወጥ ሚዲያ ላይ እኔ ነው ያሲዘኝ ካለ ብር እሱ ፓርታው መነገሩ አስፈላጊ አይደለም ለምሳሌ አሁን ለጆን ዳንኤል ላይቭ እየተጫወተ ጌም እንትን ጊፍት የሚሰጡት ሰዎች ምንድነው ፊልም ያደርጉት ማለት ይበላ ችግር የለውም ምናምን 1 ቢሊዮን ምናምን እንደዚህ ሲል እነሱ የሚሰጡት ገንዘብ እንደሆነ ገባ ደግሞ ሰጪው እንዳልኩ ኖርማል ይሄኔ ጧት ወጥቶ ማታ ፈርድሜ ገብቶ አልቦት መጥቶ ሰርቶ ካመጣው ላይ ነው የሚሰጠው ለመሰጠ ምቀኝነት አይደለም ግን እንዲህ ሲያቀልብ የሆነ ፊል አያረጉም ሳይሰማቸው ምን ይሰማቸዋል መጀመሪያ መሰማት የነበረበትማ ሲሰጥ ነበር ገብቷል ለትክክለኛው ሰው መስጠት ነበረበት የዛን ሰዓት መጀመሪያ እኔ በጣም እንግዲህ ከዚህ በፊት አንድ ሻን ኤግዛውርታንበታል በቲክቶክ እንደው ከርሳችን አምጣ እንጂ ቲክቶክ ላይ የሚሰጥ ጊፍት ብሎ የሚሰጥ ሰው በጣም ነው የሚያናደኛ ማለት ይሄ በተለይ ጌመር ተብሎ ቁጭ ብሎ ምንም ነገር ቁጭ ብሎ ሊያም እኮ ቅጣት ሲቀጣጡ የምታየው ነገር እኮ በጣም እኮ ስቱፒድ የሆነ ነገር እኮ ነው የምታየው ሊያም እኔ ኢትዮጵያ ላይ ነው የማየው የውጭ ሀገሮችን ስታይ እንደዚህ ነገር አታይባቸው ስንት ጊዜ አውርተንበታል ነው ወይስ ወደ ራሳቸው ዞሮ ብቻ እንደዛ ቁማር ተደርጓል ብዙ ሰው ተቋምሯል አሁን በጣም ሰው በጣም ደስተኛ ነው በነገራችን እኔም ብኖር ምገባ ይመስለኛል ሳይሆን እገባለሁ ያለው እውነት ለመናገር ስለምወድ ማለት ነው ኦኬ ያ ኢንተረስቲንግ ከአበሾቹ ጋር አንድ ላይ ነኝ ማለት ነው አንተ ካልከን እኔ ምንድን ነኝ እንዴ እኔ እንጃ እንግዲህ ኤኒዌይ ለሁለተኛ ዝግጅት ግን አሁን የኮላውት የሚባል አባባል አለው አይደለ ከኔ ፈልጋለሁ እንደዚህ ጆኒ ጁጁትሱ እንግዲህ አንድ ሌላ ማስተር የሆነ ልጅንና ሰይዶን ነው ፈልጋቸዋለሁ ሚል እዛው ተጣራ ማለት ነው ምልክት ሰጠ እቺን አጋጣሚ ሳይወጥ በደንብ አትርፈውበታል ባሁኑ ቆንጆ ሆኖ ተዘጋጅቷል ሰው ወዶታል ስለዚህ ነገቾ ናቸው አዘጋጆቹ እንግዲህ የጂሙ ባለቤት ጌቾ የሚባለው እንደውም ዛሬ ያየው ነበር የምንድነው የጉርሻ ነው ምንድነው የቅን ልቦች የወሩ ምርጥ ተብሎ ተሸለመ ዛሬ ቅልቦች ነው ወይስ ትላንትና ይሄ ጌቾ አዘጋጁ ኦኬ በቃ ሰሞኑን እንትን ስላረገ ነው እና በድጋሚ አሁን ሰይዶንና
ያንን ለማገናኘት ያው በስራቸው ደግሞ ሌሎችም ይኖራሉ ያንን ነው እንግዲህ ጥሪ ለሰይዶ ተደረገለት ሰይዶ ሲጠሩት ገና የመጀመሪያ መጥቶ 5 ሚሊዮን ብር ኦፈር እናደርጋለን አሸናፊ 4 ሚሊዮን ተሸናፊ 1 ሚሊዮን ይወስዳል ብሎ አለው ይደረጋል ተባለ ሰይዶ አክሰፕት አደረገ ከዛ አክሰፕት ካደረገ በኋላ 10 ሚሊዮን ብር ይሁን አይነት ነገር ሐሳብ ሰጠ ሐሳብ እንደ ሐሳብ ማለት ነው ሰይዶ የሚባለው ማለት ነው እስከዛሬ ስለምን አክሰፕት አላረክሱ ብዙ ኢንተርቪዎች አድርጓል አሁን ከመጣ በኋላ ያው እንደምታውቀው አሽ መቀጥቀጥ ምናምን ነው ሙሉ የሆኑ ልጆችን እያመጣ የሚቆላልፋቸው ነገር አለ አንድ ቀን ሰው እንደው እጁ እንዳይሞትበት በጣም ፈራረና አሁን ግን አክሰፕት አደረገ ግን ዞሮ ተመልሶ ጭቅጭቅ ተነሳ ምንድነው ጭቅጭቁ እንግዲህ እሱ የሚለው መጥቶ እንደተናገረው ከሆነ ቢዝነሳቸው እንዳይበላሽ ፈርተዋል መሰለኝ ነው ስለምገለው ልጁን ከዚህ በኋላ ከማን ጋር ያወዳድሩታል አይነት ነገር አንድ እሱ ሁለተኛ ያው ገንዘብም ነገር አለች ሶስተኛ ደግሞ በሃይማኖቴ ምክንያት አንዳንድ ነገሮች ይያሉ ነው የሚለው እሱ እነሱ ይሄን ምንም ነገር ሲሉ አልሰማው ገብቷል ላይቭ ላይ ተገናኝተው ግን ያለውን ኮንቨርሴሽናቸውን ሰምቻለሁ እሱና ጌቾ እናንተ ሲጀመር በኔ ነው የታወቃችሁት ነው የሚለው ሰይዶ ይሄን ሁሉ ዝግጅት ያዘጋጁ እውነት እዚህ ላይ ምንም ልጁን ሀቅ መብላት አያስፈልግም ሲጀመር ይሄ ነገር ከንቃተ ህሊና ጋር ሳይሆን እሱን ፈልገው ነበር ሲጠሩት የነበረው ማለት ነው ፈርቶም ቢያለ ምናምን አልተባለም እሱ ደግሞ አንድ ሶማሌ ያለ ከሶማሌ ጋር ጋጥማለው ምናምን እንግሊዝ ያለ ንቂያቸዋለሁ አይነት ነገር ነው አትመጡኝም ያንንስ መቻ አረገ ፈርቷል እንዴት ኪሎአችን ተለያየ ያኛውን ፈርቶ ቀረ ምናምን አሁን እኮ ለሲንቀሳቀስ ሶማሌውን ቪዲዮ ሰራ ትላንት ይገርማል በጣም ኢትዮጵያና ንጋጠም አይነት ነገር እያለ ነው ያኛው ልኳም ቢያሳዩ ደስ ይለኛል ቺዜዶ ተብዩ ሰይዶ እንግዲህ አይታወቅም ሜዳው ሲገባ ነው ግን ይሄ ነው እንትናቸው ክርክራቸው የነበረው ገንዘብ አስተካክሉልኝ በእኔ ነው እንትን ያላችሁት አናስተካክልም አሁን ትላንትና ዛሬ ማለት ነው ዛሬ የመጨረሻ ቪዲዮን ሰርቷል 5 ሚሊዮን አክሰፕት አድርጌያለሁ ከዚህ በኋላ ለፌስ ኦፍ ምናምን ነው አንዳንድ ፕሮግራም ላይ ነው እንጂ የምታየው ስለዚህ ጉዳይ ቪዲዮ አልሰራም ብለዋል አናን ታሪክም አቅርባለች ኦፈር በነገራችን ላይ ብር መቀለጃው ነው አይደል እሷ ምንድነው ያቀረበችው የሚገጥመኝ ካለ ብላለች 10 ሚሊዮን ብር የሴቶች 10 ሚሊዮን ብር የሚገጥመኝ ካለ ምንድነው የሚገጥመው ሞንታይ ነው ምናምን የሚባለው ይሄ ጫማ ጥፊም ቆመ ያለበት ኦኬ ያላገጠች መሰለኝ ግን እንዴት አርጋለ ምን ያው አለች እንግዲህ ቪዲዮ ሰርታ ያሾፈች ነው መሰለኝ ግን ያው ያሾፈች ነው የሚሆነው እንጂ እዚህ ነው ያለ እሷ እንትን ብላ አይደለም ግን ማለት የሆነ ማውራት አፋብኝ ታውቃለህ ተወስውሷል እንደሚሰው እንዴ ኢትዮጵያውያኑ ስትባሉ በጣም ለጸብና ለእንትን ያላችሁ ፍቅር የተለየ ነው ግን አሪፍ ነው እኔ አልወደውም ኤኒዌይስ እንጨርሰውና ወደ ሌላ ጉዳዮቻችን እንሂድ ኤኒዌይስ እንግዲህ እናያችኋለን አሁንም ስትደባደቡና ይቀጥል አሪፍ ነው ሰው ኢንተረስቲንግ ለየት ያለ ነገር ይልም በኳስ አልተሳካ በምን ይደሰት እኔ እንግዲህ የሚያው ሰው ኢንጆይ ካረጋ ያርጋው እኔ ግን አምናት አፕሪሺየት እንደዚህ አይነት ጨዋታ ኤኒዌይስ ወደ ሁለተኛው ጉዳይ ስናይ ሰሞኑን ኢንስታግራም ላይ በጣም ይቀወጠ ልጅ አለ ቃሉ ፑቲክ ስለሰው ቀድጄ ልልበሰው በኢንስታግራም በጣም በዚህ ነው ያለ ቫይራል ይወጣልች እኔ እንግዲህ ይኖር ይሆናል ግን ልክ እንደዚህ በጣም ይወጣልጅ የለም ሊያውም በ20 ፖስት አሁን ከረንትሊ ይሄን እስከን በመንቀርጽበት ሰዓት 1.3 ሚሊዮን እንትን ፎሎወር አለው እሱ አንድ ሰው ብቻ ነው የሚከተለው ኦኬ እሱ ፎሎ የሚያደርገው ለምንድን ነው ይሄ ነገር ግን ትሬንድ ነው ብዙ ሰው የሚከተለው ሰው አንድ ሰው ሁለት ሰው የሚከተለው አንተን ተደርጓል ይወል አሁን ይሄ ልጅ ፋሽን ነው አይደል ይሄ ልጅ እንትን ነው ገና ጀማሪ ነው እሱን ተናጥለው ሌሎቹ ግን እንደምን ያደርጉታል መሰለ ላይክ የሆነ የታዋቂነት መገለጫ ያላራለ አንድ እንደውም አሪፍ ነው ዜሮዎች አሉ አይደል እንዴ እንደዚህ ያደርጋሉ እኔ ገርመኛል እኔ ተፈላጊ እንጂ ፈላጊ አይደለም ነው ሴንስ የሚያደርገው ከብቷላ ፐርፐዝሊ ነው የሚያደርጉት ምናምን እሱ በውጭ እሱን ብቻ ማድረግ በራሱ አሁን ኢንስታግራም ላይ የሚገርም
እንትን አለው ከሌን ፖስት አረ እንትን ምንድነው ፎሎ አረገ አንፎሎ አረገ የኛ ፖምስ እሷ የምትሰራው እሷን ግን ነበረ ከሌን ፎሎ አረገ ኢንስታግራም ላይክ አረገ እንትን አረገ እያለች ሴሌብሪቲዎች ቲክቶክ ወይ ፌስቡክ ላይ አይደለም የሚገኙት ኢንስታግራም ላይ ነው ያኛ እነዛ ላይ ነው የምንገኘውና ከዛ በኋላ ለልጁ ኦፈር አቅርበውለታል ኢንስታግራም ከ3 ቪዲዮ በፊት የነበረው እንትኑ ላይ የመጀመሪያ ቪዲዮ መቼ እንደለቀቀ ታውቃለህ ማርች 30 ነው አሁን ነው ማለት እኮ እንግዲህ ከዛ በፊት ወደ ተመልካቾች አላቅም ቲክቶክ ላይ አለው የሚሉ ሰው አለ እንግዲህ ቲክቶክ አታምነውም ኦሪጂናል የሆነ አካውንት ብዙ ፌክ ስለሚከፈት ልጁም ስለማይናገርም አይናገርም ስለሌለው ግን ዩኒክ የሆነ ነገር አንዳንድ ጊዜ ወለ በራስና ቢኒ እንግዲህ ኢማጂን ኢንስታግራም ራሱ ካምፓኒው ካንተ ጋር ኔክስት ዊክ ኮንታክት እናደርጋለን ምናምን ነገር ብለው ኦፊሻሊ ካንተ ጋር ኢማጂን ትልቅ እንግዲህ ኢንስታግራም ማለት በራሱ ቻናሉ 700 ሚሊዮን ፎሎወር አለው በራሱ ኢንስታግራም ቻናሉ እና ቀላል ነገር አይደለም ትልቅ ኦፖርቹኒቲ ነው በጣም እና እንትና ነው የሚያስተውሰው የቲክታክ የኮሮና ካሊያ ብዙ ልጆች ወጥተዋል አሁን የዛኛው ኦፍ ኮርስ ይሄኛው የሚወለ ደሴም አይነት ነገር የሚሆንበት ነው ተቃለ ይሄም አይናገርም ይመጣል የሰራው ነገር ሲምፕል ነገር ነው ይሄ ላይክ ሃይ ኢንድ ፋሽን የሆኑ ነገሮችን አይደለም ይወዳደቀ ባክግራውንድ የሚጠቀሙ ያረጅ ጫማ ምናምን ነገር ከዛ በኋላ ባክግራውንድ ሚውዚክ ያስገባል እቺ ወይ ቆሞ እንትን የሚሰራበት እንትናለች በቃ አንድ ኤዲት ነው የሚጠቀመው ግን ከዚህ ቪዲዮ በፊት ግን ያ ልብሶቹን ከቪዲዮ አይተው ከሆነ የሚገራርም ነገር እየሰራ ይመጣበት ከመነዳሪ በጣም ከመነዳሪው በጣም ምናምን የሚያማምር ነገር ከዛ ከቪዲዮ በፊት ነው ልፋቱ ሰርቶ ይመጣል ቪዲዮ ላይ ይገባል ፕላስ እያንዳንዱ ቪዲዮ የሚገርም ነገር ወደ 25 ሚሊዮን የመጨረሻም ከለቀቀው ቪዲዮ 6.5 ሚሊዮን ተመልካች ነው ያገኘውና ዓለም አቀፍ ትልልቅ እንግዲህ እና ጄደን ስሚዞላ ነው ተሲለ አሁን በጣም ማናጀር ምናምን ያስፈልጋል በደንብ ኮንታክት የሚያደርግለት ምናምን ገባንዲ አይነት ኦፖርቹኒቲ በጣም ትልቅ ኦፖርቹኒቲ ነው ሲበራበራ ወዲያው ከሱ በኋላ እኮ ብዙ ልጆች እንደዚህ በሱ ስታይል ወደ እሱ እንመጣለን የኛ ሀገር ታዋቂ ፋሽን ተነባዮችም ሊቀላቅሉ የፈለጉት ነገር አለ እንመጣለን ግን ስለ ልጁን ጨርስ ብዬ ነው ምክንያቱም ልጁ በራሱ ጀነር ነው የመጣው አሁን ይሄው ለሱ የሚሰራው ልብስ ማለት እና ባላንሲያጋ ትልልቅ እነዚህ ዲዛይነር ልብሶች የሚባሉ ልብሶች የሚያመርቱ አምራቾች የሚያመርቱትም ነው ፕላስ ፕራክቲካሊ ሊለበስ የሚችል አይነት ዲዛይን ነው የሚሰራው ታዋቂ የምትላቸው ዓለም አቀፍ ሰዎች ሁሉ ነው እሱን ስቶሪ የሚያደርጉት ፖስት ሪፖስት ትልልቅ ዜና ቻናሎች ምናምን በጣም እየተወራለት ነውና እንግዲህ ማናጀር ሰው እንግዲህ ትግራይ አካባቢ ነው ያለው ልጅ መቀሌ ነውና በጣም እንትን ነው ከዛ ውጭ እንግዲህ እሺ ግርግር ተፈጥሮ ነበር ሰሞኑን ታውቃለህ በሱ ምክንያት ምንድነው አንዱ መጣና ለሱ ፖስት ማድረግለት እኔ ነው ኢንስታግራም ምናምን ብሎ እኮ ይቅርታ ጠየቀ ግርግር ፈጥሮ ነበር ግን የሆነ ልጁ መልስ አልሰጠም ግን በአሪፍ ሲስተም ነው መልስ የሰጠው የሆነ ቦታ ላይ ሪፕላይ ያደረገ ብቻ ልጁ የራሱ እንደሆነ ለማሳወቅ ገባ እንደሌለ እንጂ ባፉ ምናምን መልስ አልሰጠም ያ ከዛ ልጁ ያው ይቅርታ ጠይቋል ሌላው በዚህ ተነሳ አዶናይም ሰሞኑን ሲሰደብ ነበር ምንድነው ከመኪና ሽልማቱ ምናምን ነው የበቀደሙ ዝግጅት ነበር እሱ ሴሬሞኒ እንዳለቀ ላይቭ ይገባል አዶናይና ቁጭ ብሎ ልጁን እያደነቀ ነው ወንድሜ ነው ያገሬ ልጅ ነው በዚህ መጠን እንትን ማለቱ ራሴን ሳየው እንትን አረኩኝ ገባ ልክ አይደለሁም ገና ነኝ ማለት ነው እያለ ነው የሚለው ማለት ኢንስፓየር አድርጎኛል ነው ገባ ምንም ሳይናገር ምን ሳይል ባንዴ እንዴት ኢንተርናሽናል እንደሆነ እኔ ስቲል ግን ኢንተርናሽናል አልሆንኩም ገባ እና በፊት በእንግሊዘኛ ምናምን ኮንተንት ሰራ ነበረ እና አሁን ስላቆምኩኝ አሁን መጀመር እንዳለብኝ ተሰምቶኛል በጣም ነው ኢንስፓየር ያደረገኝ አይነት ነገር ነው እያወራኝ ነበረው ሰዎች ደግሞ በመንድነው የወሰዱት መሰለ የአዶናይ በቃ አሁን ሀገር ውስጥ እሱ አይደለ በቃ ብዙ ፎሎወር ያለው ምናምን እና ቀንቶበት ነው እሱ ካልበለጥኩ ብሎ ነው የሚያስበው ምናምን ነው ስሜት ሰዎች ያሉት
ግን እኔ የሚገባኝ ኢንስፓየር ስለሚያደርገው እንዲህ አይነት ነገር ይወዳል አላዶና ይሄ ኢንስፓየር የሚያደርግ የሆነ እንደዚህ መለጥ ምናምን እንደዛ እንዳረገው ነው የሚገባኝ። ግን እዚህ ላይ አንድ ትልቅ ሐሳብ ከአቡና ከሚባለው የሰማሁት ምንድነው እሱን አይተህ እንደሱ ለመሆን አታስብ። ለምን መሰለህ ዝምታ ያለም ቋንቋ ነው አለ ከሌሎች ቋንቋዎች ይልቅ። አሁን ቅድም የጠቀስነው የቲክታኩ ማነው ካቢሊያን ገባ ዝምታ በዝምታ በምታሳየው አክሽን ለማንም ይገባል አክሽን። በእንግሊዘኛ ብትሰራ ግን ሰፋ ይላል እንጂ እንትን እንግሊዘኛ የማይሰሙ ደግሞ ብዙ በእንግሊዘኛ ኮንተንት የማይከታተሉ ይኖራሉ። ቋንቋህን ስትናገር ሁልጊዜ ትገደባለህ አለ እና ያሳምናል ሐሳቡ ማለት ከተናገርክ ያ በየትኛውም ዓለም ልትደመጥ የምትችለው በዝምታ ውስጥ ነው። ለዚህ ነው በዝምታ የሚሰሩ ሰዎች ቶሎ ኢንጌጅ የሚያደርጉት ነው እና አሳምኖኛል። አሪፍ ነገር እሱ ብቻ ሳይሆን ቢኒ ማለት አንድ ነገር አለ። ማናችንም የህይወት ወይም ደግሞ የነፍስ ጥሪያችን አለ። ያኛው በታወቀበት መንገድ አንተ ልታወቅ ማለት አትችልም። ያ የሱ መክሊት ነው። እሱ ለሱ በሱ መንገድ ያገኘው ዕውቅና ነው። አንተ በራስህ ለራስህ የምትፈልግ ምንድነው የምትሄድበት መንገድ አስተካክለህ የራስህ ነገሮች ማስተካከል አለብህ። ለምሳሌ ኦኬ ኢንስፓየር አደርጋል እኔም ዋው ብያለሁ። ማናችንም ደንግጠናል። በዚህን ያልክ ዓለም ሲንጫጫል ያውም ደግሞ ትልልቅ ሚዲያዎች ሲሰደብ ነበር እንጂ መጀመሪያ ላይ ያሉ ኮተት ምናምን ልጁ እንትን ሲል ነበር። ግን በዚህን ያልክ ዋው ደስ ይላል። ያው እኛ እንደ ሀበሻም ችግር አለበት መሰለኝ ቢኒ የነጮችን ሪኮግኒሽን እንፈልጋለን። እኛ ከማድነቅ ጥረትን ከማድነቅ የበለጠ ልክ እነሱ ሲያደንቁት እናደንቃለን። በቃ ፐርፌክት ነው ነጮች የነኩት ያሉት ነገር ሁላ ልክ ነው ብለን ነው የምናስበው። አሁን አዶናይ የሚያለው ነገር ልክ ነው። አሁን እንደሱ ልብስ ልቅደድ አይደለም እኮ ያለው ጀስት ግን ኦኬ ኢንተርናሽናል በቃ ዓለም አቀፍ ይሄ ልጅም እኮ 1.3 ሚሊዮን አገኘ ማለት በአጭር ጊዜ ውስጥ ከዛ በላይ ይሄዳልም ወሃይልም ነገሮች ነው የሚለዩት። ኢንስታግራም ትልቅ ነው ኦፍ ኮርስ የብዙ አመታት ልፋት ይጠይቃል። በዛ ላይ በጣም ዓለም አቀፍ ኢንተርናሽናል ላይ ነው እንትን ያለውና ከዛ ባለፈ እንግዲህ ራሱ ኢንስታግራም እንስራ አብረን ጥያቄን ያቀረበለት እና አሁን ይኸውልህ አዶናይ ውስጡ ምን እንደነበር አናውቅም። አሁን ችግራችን እኮ መስለህ እዛ ጋር ስለተናገረ ዝም ብለን መሳደብ ስለምንወድ እንጂ ከዚህ በፊት ያስበው ነበረ ይሆናል። ግን ኦኬ ከዛ በኋላ እዚህ ጋር ባለው ነገር ደግሞ ያን ነገር እዚህ ጋር ቢዚ በመሆን ውስጥ ሆልድ ሆኖበት ሊሆን ይችላል። ኦኬ የሆነ እንትን የሚልገ ነገር አለ ስፓርክ የሚያደርግ ነገር አለ። ኦኬ ያኛው ነገር ለምንድን ነው የረሳሁት እዚህ ጋር የተጠመርኩበት ነገር አስረስቶኛል ማለት ነው። ኦኬ ያን እኮ ሲል አዶናይ ያገለው ካሩንም እኮ በአማርኛው እንኳን አይለቅ ማለት አይደለም በእንግሊዘኛው የሚለቅ በእንግሊዘኛው ለቀቀ ማለት ታየም ደግሞ ላይሆን ይችላል። ግን መሞከር አፕሪሺየት ማድረግ አለብን። ሌላውን ቀንቶ ነው ቅናተኛ ምናምን ይሄ እንደዚህ አይነት ነገሮች አምናት እንትን አለ ቪዲዮ እንደዛ ያሉ ሌላው ደግሞ ይኸውልህ እንትና ምንድነው ሲናገሯት የነበረች ኔክስት ዲዛይን ፋሽን ባለቤት ሳራ or something ይኸውልህ እኔ የኔ ሐሳብ ልናገር አንዱ በአንዱ ላይ ተንጠልጥሎ ለመታወቅ የሚያደርገው ጥረት ያናደደኛል። ወጣችና ከአንዳንድ መታከኙ ሰዎች ንገሩ ደውሉለት እኔ ስልጠና ሰጣዋለሁ በነፃ ምናምን ሪሊ ለምን በፖዚቲቭ ለመረዳት አልተፈለገም? ለምን በፖዚቲቭ መረዳት አልተፈለገም? እኔ ማለት አልተረዳሁትም። ፖዚቲቭ አልተረዳሁትም። ለምን ይኸውልህ ይሄ ልጅ እነሱ ወደ ዋናው ኢንተርናሽናል ነገር ማቅረብ ነው የሚቀለው ወይስ እሷ ስሟን ፖዚቲቭ እንትን ቢውልድ ማድረግ ነው የሚቀለው? አሁን እኮ እሱ ጋር እኮ ነው። አሁን አንዳንድ ጊዜ ፖዚቲቭ ታስብና የልጁን እውቀቷ እዛ ዲዛይን ላይ ስለሆነ ልትል ትችላለች። ነጭ ብላለች ሳይሆን እኮ ሊሆን ይችላል በፖዚቲቭ ሊሆን ይችላል ነው። እኔ እንደዛ አልተረዳሁትም። እኔ ስለመሰለኝ እንደገና ደግሞ የመጣችበት ታይምም ይወስናል። አሁን ኦልሬዲ አሁን ቢመጣ አዲስ ሰው እንደዛ ስልጠና ሲያገኝ በልምድ ከሆነ የሚሰራው ምን ችግር አለ? ይኸውልህ አሁን የመጀመሪያው ምን መገምገም አለበት መሰለህ ቢኒ የልጁ ምንድነው ዓለም አቀፍ እንትን ላይ ፔኔትሬት አድርጎ ገባ ሳይታሰብ። ይኸውልህ ልጁን ዝም ብሎ ተመልካች አይደለም እያየ ያለው ፎር ሹር እነዚህ በጣም ትልልቅ ዲዛይነሮች ያዩታል።
እነሱ ሊሰጡት ይችላሉ በኋላ በጣም እንግዲህ ኢንስታግራም ይህን ያለ ሪስፖንድ እያደረጉ ትልልቅ እንግዲህ ለምሳሌ እንግዲህ ስሙ በሌላ ነገር ቢያያዝም ጄደን ስሚዝ አለ የዊል ስሚዝ ልጅ ጄደን ስሚዝ የሊቪቶን ኦር ሰምቲንግ የአንደኛው የባሌንሲያጋ ኦር ሰምቲንግ ብቻ እንትን ነው ከነሱ ጋር አብሮ ይሰራል ስቶሪ አድርጎታል እሱን ካልፑቲክ ነው ብዙዎቹ አድርገውታል ይሄ ኮንስፓይሬሲው ምናምን እንተውና ማለት ነው እነሱ አይተው ኦፍ ኮርስ ምን እንደሚያስፈልገው ያውቁታል እነሱ ምንድነው መሰል የሚያደርጉት ልጁን ፒክ አድርገው የተሻለ ትልቁ ነገር ላይ ነው የሚከቱት ለዚህ ነው አሪፍ ማናጀር ያስፈልጋል ልጁ አሪፍ ማናጀር እንጂ አሪፍ ስልጣን አይደለም ስልጣናውን ከነዛ ጋር በረም ኮንታክት አድርገውት ይሄ ከጀርባ ያለ ኮንስፓይሬሲ እንተው ገብቷል አይደል ፈጣሪ ነው የሚጠብቀው ላይክ እዚህ ጋር የሚያመጣው ፈጣሪ ነው ግን ከዛ ባለፈ ለልጁ እንዲጠቀም አሁን እንዳንድ ማያቸዋል ልክ ኢትዮጵያ ውስጥ በቃ የሱ ስታይል ነው ልክ ጎበዝ ነው ማንም ሊያገኘው አልቻለም ይመስለኛል እንጂ አሁን በዚህ ሰዓት ቲክታክ ላይ ያሉ ኮንቴንት ክሬተሮች በፍጥነት አንድ ሰው ሲወጣ ሄደው እንዴት እንደሚሰፍሩበት ታውቃለህ ወይ ቲክታክ ትላለህ እና አጠቃላይ ሚዲያዎች እንዳል ሲያወሩ አይፈልግም መሰለኝ አይፈልግም የሱን ውስጡን አናውቀውም ምንድነው ጎሉ ምን አይነት እንቅስቃሴዎች እያደረገ ነው አናውቀውም እኮ እንዴት ዝም ተባለ ብዬ ነው አላየነው ከማንም ጋር ይታወ ታውቃለህ ልክ ነው እኮ ልክ ነው ብራንድ መጠበቅ ማለት እሱ ነው ገቢ ያገኛሉ ያገኘም ወይ ሌላ ጥያቄ ነው ብራንድ መጠበቅ ማለት ግን ይሄ ነው ለኔ ፕላስ ቱ ዘ ፖይንት እሱ ማለት ኦሬዲ ስለወጣው ገና ለመውጣት የሚፈልግ ሰው ቢሆን ኦኬ ኮላቦሬት ታደርጋለህ ምናምን ታደርጋለህ ተሻገራቢን ይሁን ኦሬዲ እኮ ሄዷል እሱ ጨዋታው አሁን ያ ሎካል ጨዋታ አይደለም ሎካል ስትጫወት ነው ቲክቶከር ጋር በሚጠሩ ፕሮግራሞች ዩቲዩብ ፕሮግራሞች ናሽናል ቲቪ ቴሌቪዥን ጣቢያዎችም ተሄደው አሁን እነሱን አልፈዋል ወጥቷል ላይክ የሚጠብቀው አይቷል ዓለም አቀፍ ያለውን ሪስፖንድ ስለዚህ ብቻ ነው በጣም በምክንያቶች እንጂ ወዲያ ወጥቶ ትምህርት አግኝቶ ምናምን ትልቅ ደረጃ ደርሶ ከዛ በኋላ ግን አግባብ ነው ልምድ ማካፈል ለኔ አሁን ኦኬ ለተራ ነገር እንዳይበለሻሽ ነገሮች ምንም አለማድረግ ይኸውልህ አሁን ውጪ ቤድን በልና ትልልቅ አሁን እነዚህ ዓለም አቀፍ ትልልቅ ይሄ ልብስ ኢንዱስትሪ ላይ ያሉ አላር ፋሽን ኢንዱስትሪ ያሉት ቢወስዱት እኮ ቲክቶክ እንዲቀጥል ወይም ኢንስታግራም እንዲቀጥል እኮ አይደለም የሚያደርጉት ጭንቅላቱ ነው የሚጠቀሙበት እኛ ቪዲዮን አይተን ነው የምንገረመው እነሱ ጭንቅላቱን አይተውት ነው የሚገረሙት ለጭንቅላቱ ላይ የሚሰጣቸውን ደግሞ ተገቢውን ክፍያ ኦፍ ኮርስ ቀላል አይደለም እኮ ገብቷል አይደለ ስለዚህ እንደዚህ ባለ መነጋገሪያ የሆነ ልጅ እንደ ቢኒ በወር ከምናምን 1.3 ሚሊዮን በ20 ቪዲዮ ቀላል አይደለም እንግዲህ 20ኛው ቪዲዮ ከትላንት ወዲያ ነው የለቀቀው እያየሁት ነበር አሁን ጭንቅላቱ የበለጠ ይሄን ሲያይ ታውቃለህ እንዴት ክሬቲቭ እንደሚሆን በጣም እየተጨነቀ ያሁን የከመነዳሪው የምን እንትን ይሰራው እንዴት የሚገርም እያንዳንዱ ነገር በጣም እንትን ነው የሚለውና ላይክ ከዛ በኋላ የሚሰሩ ሌላ እሱንም አስመስለው የሚሰሩ ልጆች አሉ ኢትዮጵያ ውስጥ ኢቭን የውጭዎቹ ሁላ እንደዛ አድርገው ማለት ነው ኮሜንት ግባል በቃ ይሄ ምንድነው ቴሙ እንትን ነው የሚሏቸው ኦኬ ቴሙ ካሉ ኦኬ በቃ እኛ ኦሪጂናሉን just disrespect አታድርጉት ኦኬ በቃ ሰው ዋንስ እሱን ነው ያየው እሱን ነው ለምሳሌ ይሄ ካቢሊያም እንደሱ ብዙ ሰው ሞክሮታል በቃ ኦሪጂናል የሆነው ሰው ላይ ነው የሚያምረው ሁሉ ነገርና ከዛ እንግል ካሉ እንትን ብሏል አሪፍ እንትን ነው አንድ ብር አልሰማም ግን እንኳን ያሰማ አንድ ብር ጉዳይማ በጣም የሚገርም ምንድን ነው በቅርቡ እንሻገርና ወደ አንድ ብር ከካሉ ብር ወደ አንድ ብር ማስታወቂያ ብቻ መጀመሪያ የታየው ምንድነው ሜርኩሪ የምትባለው ምንድነው ዊዲንግ ምናምን ልብስ ምናምን ማከራያ ያላት ቲክቶከሯ እሷ ቪዲዮ ማጠብቋቸው ዘፋኝና በጣም ማጠብቁት የምታውቁት ሆኖ ማጠብቁት ቲክቶከር ሰርጋቸውን ሊያረጉ ኔጋ ልብስ እዚህ ሊወስዱ መተው ምናምን ብላ ቪዲዮ ሰራችበት ሆን ተብሎ ነው መጨረሻው ላይ ስንደርስ ሆን ተብሎ እንደሆነ ታውቀዋለህና ያንተ አርጋ ሰራች ከዛ ጎርጓሪ ያለ አይደል እንደነ ፖምስ ምናምን እኮ አሉ አሁን ማለት እና ሰርች አረጉና በጎን በኩል ያረጋችውን ጌጥ ክሊፑ ላይ አርጋ የነበረችውን ማን ስሟ ጠፋኝ በእናትህ ዘፋኛው ማን ነበር ስሟ የትኛው ዘፋኝ ከአንድ ብር ጋር የወጣችው ስሟ ይጠፋኛል ሁሉ ጊዜ ይያዝም ስሟ እና በጌጧ ምናምን እሷ እንደሆነች አገኟት እሱን ደግሞ እንዲህ ፊቱ ተሸፍኖ ሰልፊ ሲነሱ
የሱ የስልኩ ከቨር በአንድ ብር የተሰራ ነው አንድ ብር የሚል በአንድ ብር እንትን የታተመ ነው ገባ ስለዚህ አንድ ብር ናሱ ቀድሞ ነው ታወቀ ሰው ማለት ነው እና ወዲያው በሁለተኛው ቀን ምናምን ፎቶአቸው ተለቀቀ እሱ ኢንስታግራም ላይ ያው የጋብቻ የሚመስል ፎቶ በቃ ሶሻል ሚዲያው ማይጠብቅ ተጋቡ ምናምን ከዛ በፊት ደግሞ መኪና ውስጥ ምናምን ይታዩ ነበር የበለጠ ደግሞ እየነዳ እሱ ይሄ at the same time ደግሞ ከማርታ ጎይቶም ጋር ደግሞ በጣም ነው የሚታየው አሁን ላይ ያው በጣም ነው የሚታየውና ብቻ እሷን አገባት አይነት ነገር ነው ተብሎ ነበር ያው በሁለተኛው ቀን ክሊፕ ነው ዘፈን ነው ተለቀቀ ዘፈኑ ተገናገን ከማርታ ጋር ግን የሚመስል ነገር ብዙ ነገር አለ ከማርታ ጎይቶም ጋር ትላንትና ቅዳሜ ከሰዓት ላይ መጣ ነበርና አዲስ ነገር አለ ጠብቁ አለች ዛዳችን ኮኔክት ማድረግ ነው ዶቶቹን እንግዲህ ከሷ ጋር በጣም የፍቅር ግንኙነት የሚመስል ነው አብረው ምናምን አለ አይደል ተኝታበት ምናምን ነው የሚታየው ኦኬ ቆና ምንም እኮ ችግር የለው ለምን አልነገሩኝ ማስመሰልከው አንተ ነች ኦኬ ብለ እንዲቀለስለስ ስትል ጊዜ ልጅቷ እንደዚህ እንደማለችሽ ቆይ ለአባቷ በጣም ይሄ እንትን ነበር አነጋጋሪ ነበር ያው ክሊፕ ወጥቶ አሁን እየታየ ነው ሆን ተብሎ ነው ግን ክሊፓን ፕሮሞት ለማድረግ ፐርፐዝሊ ምናምን ምንድነው ብለ ስትጓጓ አይደለ የሆነ ነገር አው ግን እኮ ልጅቷ እኮ ዘፈን እኮ ፕሮሞሽን ያስፈልጋት አያና ወዲስ በጣም ያስፈልጋል እኔ አያስፈልግም እንዳጠቃላይ ሳይሆን ላይክ ይሄ በጣም ይሄ አነጋጋሪ አርጋ አንተ ማለት የሚጠበቅባት ልጅ አይደለችም ገብቷል ከልጅቷ ሲንግል ሆኖ ዩቲዩብ ላይ የሚለቀቅ ነገር ከሆነ መመለስ አለበት መታየት ካወቃችኋት የሐመል ማለት ነው የምትዘፍነው ልጅ የሐመል ማለት ቃና ቲቪ ላይ እንግዲህ ድምጽ ትንሽ ስሟ ይጥፋኝ ሰሙም አያውቁም ስሟን ብንናገርም እንትናልና ፊልምም አሪፍ ፊልምም አላት ሰርታ እንትን ብላለች በቃ አምለሰትን የምትመስለው ነው ይባል ከሷ ጋር አብረው ቀርበዋል ነበር አምለሰት ላይ ምን ታረው የምትመስለው እንግዲህ እና አሪፍ መሰለኝ ዘፈኗም ጥሩ ታይቷል 24 ሰዓት ሳይሞላው 100 ምናምን ሺህ ቤት ገብቶ አይቼዋለሁ ፕሮሞት ታርጋ የኔ ሳይከፈል የድርጅቱን ህግና ደንብ አታፍርስ ለማለት ነው ኤኒዌይስ እስቲ ያንተናን ነው ሌላው የቤተሰብ ጨዋታ እስቲ መጨረሻው ነው የቤተሰብ ጨዋታ እንግዲህ የተለያዩ ሰዎች መተው ያጫወቱ ነው የሚገርም ነገር በፍጹም አይመሬ ውስጥ ያልነበረ የዛኔ ምን አለ ምናምን ስንል አልነበረም ያልነበረ ሰው ነው ምክንያቱም ለምን እንደሆነ አላውቅም ግን ሰመረ ሊያጫወት ነው ሲባል ሙልት አለልኝ እንትኑ ለኔ መድረኩ በቃ ቦታው ትክክለኛ ቦታው እንደሆነ ተሰማኝ ለኔ እና አጫውቷል ትላንት ለምሳሌ የራሱ ቀልድ የራሱ ስታይል ምናምን ያለው ሰው ነው ሰመረ ስለዚህ ለኔ በጣም ቦታውን እና ደግሞ መድረኩን ሲለምደው በጣም አሪፍ የሚያደርገው ይመስለኛል ቦታውን ያገኘ ይመስለኛል ለኔ አንተ ከይቶቹ ተመቹ እሱ የሱንስ እንዴት አየኸው ምናምን ሌላ ሰው ላይ ነው ልቤ ከዚህ በፊት ምን ስሙ ልጁ ስለጠፋብኝ ምን አለ ነው ምን አለ ኦኬ በቃ ለኔ እሱ ነው ለኔ ትክክለኛ ቀላጅ እንግዲህ ኮሜዲያን ሆነ እዚህ ጋር ስትመጣ ላይ ሳካለት ይችላል ተሞክረን ምንድነው ተሞክሮ ስራ ላይ ነው እኔ እንጃ አንተና ነፃነት ኮሜዲያን አይደለም ባይዘው ኮሜዲያንም አይደለም ነው የሚለው አይደለም ሲጀምር ኮሜዲያን አይደለም በቃ እዛው ጋር የሚፈጠር ሰው ነው ሰመረም ከዛ አይነት ታይፕ አለው ሰመረ ብዙ ጊዜ አይተውኩን የቴሌቪዥንም ልምድ አለው ምናምን ግን ይሄንን ደግሞ በደንብ ሲለምደው ደግሞ እኔ እንጃ ሙልት ነው ያለው ትክክለኛ ቦታው ይልብኛል ያገኝ ወኒ ሰመራ ያስቀኝም እኔ ግን ምፈራው ማሳቅ አይደለም እኮ ቦታው የሚጠይቀው አይደለም ይኸው ለምን መሰለ የማሳቅ ጉዳይ ነው የማሳቅ ጉዳይ ማለት ከምን አንግል መሰለ ፕሮፌሽኑ ጠይቆ ሳይሆን ሰው ነገሮችን መለኪያ ማን አድርጎታል እንግዲህ ነፍሱን ይማረውና ነፃነትን አድርጎታል ሰው ነው ማስተካከል ያለበት እሱን ለማስተካከል ደግሞ በቀላሉ እንደዚህ ነው ብለህ ምን ትምትለው አይደለም ገብቷል ቴክስ ታይም ከሰው ላይ የሆነ ነገር ለማውጣት ባንድ አይደለም ምክንያቱም ሰውም ደግሞ ተመልካቹን ታርቀዋል በጊዜ ሂደት ውስጥ ነው ዳስዋይ አሁን እኮ ከብዷቸው ኢቢኤስን በራሱ መረጣ ውስጥ የገባው እንጂ ሌላ ጊዜ ቢሆን ግን ጥሩ አድርገዋል የተለያየ ሰው እንዲማረጋቸው እንዲጠፋብህ ነገሮቹ የተለያየ እንትን ቴስት እንድታረግም አድርገዋል ለምሳሌ ልክ ነፃነት እንዳቆመ የሆነን ሰው ወስነው አምጥተው ገጭ ቢያረጉብህ እንትን ሊሆን ይችላል ሁሉ ጊዜ ይታያል አሁን አዲስ ሰው ሲመጣ እንዴት አጫወተ
እንዴት አጫወተ እየተባለ እየታየ ነው እንትናን አላየውም ዛሬ ነው ተጫው ዛሬ ላይቭ ዘናት እንገባለን ቲክታክ ላይ ብለዋል ኢቢኤሶች ማንች ንጹህ ነች ማንች ምትባል ቤቶች ላይ ነበረችው ሴት አጫውቶት አያውቅም ለምሳሌ አይ ቫራይቲ ማለት ሁሉም በራሱ ከለር መጥቶ ለቦታውና ለፕሮግራሙ የሚመጥን ግዴታ ማሳቅ አለበት ምናምን ሳይሆን ኦፍ ኮርስ ኢንተርቴይን እንዲያደርግኝ ይፈልጋሉ ለምሳሌ ለምሳሌን ማለት ፕሮግራሙ በራሱ የተቀዳው የቤተሰብ ጨዋታ ከሌላ ፕሮግራም ላይ የተቀዳው እንደዚህ አይነት ፎርማት ላይ የሚያስቅ እንደውም የቤተሰብን ጨዋታ ስቲቭ ሃርቬ ነበር የሚያቀርበው ግን ጣል ነው እንጂ ግዴታውን ሰውየው ሲመጣ በእያንዳንዱ ሰው በተናገረው ቁጥር ያንን ቃል አጥፌ ማሳቅ አለብኝ ብሎ ካሰበ ፎርማቱ ያዛ ያጣል ነፃነትን መከተል ነው የሚሆነው አሁን የስቲቭ ሃርቬን ፕሮግራም ኦሪጂናሉን ስታየው ላይክ ከያንዳንዱ ሰው ጋር በሚያደርገው ዲያሎግ ሁሉ ነገር እኮ ሲሪየስ አታልፍም ኢንተርቴይን ታደርጋለህ በጣም ያስቅም አይደለም ኢንተርቴይን ማዝናናት ማሳቅና ማዝናናት ይለያያል በዘው ማሳቅ ሌላ ነው ማዝናናት ሌላ ነው ማዝናናት መቻል አለበት ነው ለኔ እንጂ ግዴታ መሳቅ አለብን አይደለም ግን መፈራውን የማይቀጥልበት መንገድ ሰመረ ብዙ ሰው አክሴፕት የሚያደርገው ይመስለኛል ግን የማይቀጥልበት መንገድ በራሱ ምክንያት የማይቀጥል ይመስለኛል ለምን በለኝ ሰመረ የሚታወቀው ፎርማቱ በሂስ ነው ገባ የመንግስትን ቢሮም በመተቸት እንደ ፖለቲካ ፓርቲ መንግስትን ሳይሆን እያንዳንዱ ኦፊስ ውስጥ ያሉ ችግሮችን በመንቀስ ግለሰቦችን እዛ የሚቀመጡትን ሰዎች ምናምን አለ እነዚህ ነገሮች በመናገር ነውና ይሄ ቦታ ደግሞ በጣም ለእንደዚህ አይነት ነገር ተጋላጭ ነው ቦታው የተለያዩ ሰዎች ነው የሚመጡት የሚሰሩበት መስሪያ ቤት ይጠይቃል ምናምን ይጠይቃል በዛ መሃል በሚያነሳቸው ነገሮች ያነሳል እኮ ለዛ ነው የማይስማማው ማለት ከዛ ከት ይደረጋል ምናምን የሆነ ነገር ምናምን ትንሽ ባሰራ ላይክ ባባ ይችላል ይግባባል ገንዘቡ ሊያግባባው ይችላል ቢኒ ሁሉ ገንዘቡ ለምሳሌ ከፋና ጋር በጣም ብዙ አመት ከሰራበት ጋር የተፋታው ስራ አስኪያጁ ሲቀየር ይሄን አትበል ይሄን በል በሚል ነው ከኤንቢሲ ጋር እንደዛ አይነት ችግር ተፈጥሯል መሰለኝና ቲቪ ላይ ካቆመ አሁን ትንሽ ቆየኩ እንደዚህ አይነት ነገሮች አሉበት ልፈልግ ይሄኛው የፕሮግራም ፎርማቱና የሱ የሚያቀርበው የነበረው ፕሮግራም ፎርማት ይለያያል በደንብ ስለዚህ እዚህ ጋር አይቀባጥርም እድል ግን ይከፍታል በጣም አይከፍትም ለምሳሌ ግድ የለም እንዴ ጥያቄዎች ወለ በጣም የሚገራርሙ ጥያቄዎች ናቸው ሰዎች ይወጡት ከተለያየ ቦታ ነው እኮ አትበል ካሉት ነው እንጂ በሱ ጋር አትበል ካሉት ሳይሆን ማለት አይችልም ለምሳሌ ያኛው ይወለ ሶሻል ከመብራት ኃይል ነው የመጣው ይላል አንድ ሰው ከየት ነው የመጣው ከመብራት ኃይል ነው የመጣው እናንተ እኮ ምናምን መብራቱ ምናምን ብሎ ያነሳል ስለ መስሪያ ቤት እንዴት ነው አሁን ይጣፋል ልክ እንደዚህ እድል ይሰጣል ነው ማለት ይሄ ነው እይታ ነው ለምሳሌ የመጀመሪያው እሱ የሚያቀርበው ፕሮግራም የራሱ ፕሮግራም ሶሻል እንትን ክሪቲክስ ነው የሚያደርገው ገብቷል አይደል ማህበራዊ ህጸጽ ማውጣት ነው ይሄ ደግሞ ማህበራዊ ህጸጽ አይደለም ያኛው አዝናኝ አይደለም ድርቅ ያለ እንትን ነው እቱ ሰመረ የሚያቀርበው የራሱ ፕሮግራም ይሄኛው ግን አይደለም ገብቷል ይሄ የኢቢኤስ ፕሮግራም እንጂ የሰመረ ፕሮግራም አይደለም ያኛው የራሱ ነው በርግጥ የራስ ፕሮግራም ሲሆን ራስህ ነው ፎርማትህን አስተካክለ በሚመች መልክ የምትቀርበው እዚህ ላይ ግን የኢቢኤስ ፕሮግራም ስለሆነ ፕሮግራሙ በራሱ ማድረግ ብቻ ስለሆነ ዳሲት በተባለው ያረጋላ ዳይሬክተሩ በሚለው ብቻ ነው የሚንቀሳቀሰው እንጂ እስካሁን ካሉት ግን ለኔ እሱ ቢሆን እመርጣለሁ እስቲ እንግዲህ እናይና እንግዲህ የተሻለውን ሰው እንግዲህ እንደዚህ ነው እንደዚህ ብዬ ነው አሁን እስካሁን ባሉት ከሊ ማለት አልችልም ግን ለኔ ሌላ ሰው ስለሆነ አይችሉ ማለት አይደለም ክብራትና ክብራ እናንተ ደግሞ እስቲ ማን ቢሆን እስካሁን ካያችኋቸው ውስጥ ኮሜንት ሴክሽን ላይ እስካሁን ስላወራ ነው ጉዳዮች ምናምን ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ አስቀምጡልን እንጨርሰናል ወይስ እስካሁን ካላችሁ ቢኒ ነኝ የሰመረ ቀበጥ በሉልኝ እኔ አላልኩም ባለፈው ብለኩን ለኔ ብለህ ነው አንተ ለማንኛውም ላይክ አድርጉ ሰብስክራይብ አድርጉ ሐሳባችሁን ኮሜንት ላይ አስቀምጡልን በሚቀጥለው በሌሎች ቪዲዮዎች እንገናኛለን መልካም ጊዜ ባይ